የፖርቹጋልና የክሮኤሺያ ተጋጣሚ ተለይቷል። ስፔን ወደ መድረኩ መጥታለች። ተረኛ ግባ ያማል ዛሬ እንዴት ጎል እንደገገመብክ ማለት ነው። በስመ አብ ሁሉ አንግል ሁሉ ተከላካይ ነው የሆነብክ በቃ በየመታህበትና በቀጣይ ይሄ ነገር ይስተካከልኝ። አንተ ለብዙ ነገር ነው የምንጠብቅክ ለብዙ ነገር ምንድነው አጥንት ተወርተን ተነጋግረን ይለ እንዴ አንተ እና ደግሞ ራያ ለምንድነው የማይገባው የምትሉ ሰው ምን ላረግ ይግባ? ቆይ እኔ እኮ ምንም ያልገባኝ ነገር እስቲ እስከዛሬ ስፔን ከተጫወታችሁ ጨዋታዎች ውስጥ በረኛው ነው ያያችሁበት እንደው ስንት ደቂቃ ይሆናል? እንደው አንድ ጨዋታ 90 ደቂቃ እንኳን ይሞላል። በረኛው ነው ያያችሁበት ምን ሊሰራ ይገባል? የኔ ጌታ ይውላችሁ ድክም ብሎት ነው የመጣው ይውላችሁ ሙሉ ሲዝን ያላረፈ ሰው ነው። ገባችሁ አይደለ? የተለያዩ ዋንጫ ጨዋታዎችን ቤስት ሆኖ እየገባ ያላረፈ ሰው ነው። በቃ ይደክመዋል። ዋንጫ በልቶ የመጣ ሰው ነው እንዴ? ምን ይሆን ነው የምትሉት? ይረፍ። ምናልባት አሁን ሰሚ ፋይናል እና ፋይናል ከደረሰች ይዛኔ ሊገባች እጂ እንዳትናገሩት እንዴ በቃ ስፔን ወደ ቀጣይ ዙር ማለፏን 16ቱ መግባቷን አረጋግጣለች። ኦሪዚያባላ ዛሬ የስፔን ሃሪኬን ሆኖ ነው ያመሸው። ገባር 2 ጎሎችን አስቆጠረ። ከኢኒሽታ በኋላ ስፔን በኖክአውት ጎል ስታስቆጠር እቺ አይኮኒክ ጎል ታስታውሳታላችሁ። ኢኒሽታ ኔዘርላንድ ላይ 2010 ፋይናል ላይ ያስቆጠራትና ስፔን ከዛን ጊዜ በኋላ ኖክአውት ላይ ያስቆጠራት ታቀም ኦሪዚያባላ ዛሬ ያስቆጠራል። ያው ፔድሮ ፖሮም ሁለተኛውን ጎል አስቆጥሮ 3-0 ስፔን እና ዛሬ ያልገባኝ ነገር ለምን ላሚን ያማል ጎል እንዳላስቆጠረ ነው። ስለ በቃ እኔ ሙከራው ቆይ ላሳያችሁ ስታት ይሄ የያማል ስታት ነውና ምንም ጎል ምንም አሲስት የለውም፣ ግን በቃ 4 ኦን ታርጌት 1 ኦፍ ታርጌት ነው የሞከረው። ጀስት ኦሪዚያባላ ተመሳሳይ ሙከራ ነው የሞከረው፣ ግን ኦሪዚያባላ 2 ጎሎችን ማስቆጠር ችሏል። ዛሬ ያማል ቢያንስ 1 ጎል ማስቆጠር ነበረበት፣ ግን አልሆነም። እና ስፔን ባለም ዋንጫው ምንም ጨዋታ አልተሸነፈችም። ከ4ቱ ጨዋታዎች አንዱን አቻውታ 3ቱን ማሸነፍ ችላለች። እና በቀላል የምትታይ ቲም አይደለችም፣ እያደር እየጣፈጠች መጣለች። እና ቀጣይ ስፔን ከክሮኤሺያና ከፖርቹጋል አሸናፊ ጋር የምትጫወት ይሆናል ማለት ነው። እና እንዳልኳችሁ ነው ቴሌግራማችን ላይ ይህን ጨዋታ አሳክተናል። የፖርቹጋል ጨዋታ ላይ 2 ጎል እንጠብቃለን። ከዛ በተከታታይ 4ኛ ጊዜ ማለት ነው። ቴሌግራም ባይሆን ያለ መቀላቀል የምትፈልጉ ተቀላቀሉ። ይመቻችሁ። ይቹት ፖርቹጋልን የምትገጥማት ስፔን 3-0 ኦስትሪያን አሸንፋለች ማለት ነው። ምን ነው ፖርቹጋል አያልፍም? ደበረ ያልፋል። ዛሬ ያለቅሶ ሲደገም ማየት አንፈልግም። በነገራችን ላይ ይሄ ወርልድ ካፕ ከተጀመረ ስፔን አንድም ጎል አልገባበትም። እንዳለ በክሊንሺት ፖርቹጋልን ሲገጥም ይገባበታል፣ አያሳስብም ማለት ነው። ይሄ ተረገመ አጥቂ አንደርሬትድ የሪያል ሶሺዳዶ ኦያርዛባል የሚባለው ካወቃችሁት 4 ጎል ደርሷል። ለጎልደን ቡቱ አለው እያለ ነው። ኧረ ዘንድሮ የሚያገባባው ሰው በዛ። በስማ ኤኒዌይ ቅድም እንዳልኳችሁ የፖርቹጋልን ጨዋታ አብረን ነው የምናየው። ቴሌግራም ላይ በማስቀምጥላችሁ ሊንክ ስትሪም እናደርጋለን ማለት ነው። ከኔ ሪያክሽን ጋር አብረን እናያለን በጥራት ማለት ነው፣ ያለ መቆራረጥ። ፒስ ራፍ ራኒክ አልተበሳጩም። ጥሩ ማለፍ ውስጥ መግባቱ በራሱ ትልቅ ነው ለኦስትሪያ ካላት ስብስብ አንጻር። በቀጣዮቹ ጊዜያቶች እንግዲህ ትውልድ እያፈሩ አዳዲስ ነገሮችን መስራት ይጠበቅባቸዋል። አሁኑ ግን እዚህ ላይ የኦስትሪያ ጉዞ ተጠናቋል። የሚጠበቅ ነው፣ ኤክስፔክትድ ነው። ከስፔን ጋር ኦስትሪያ ታሸንፋለች ተብሎ አይጠበቅም። ከዛ አንጻር ነው። ኬቨን ዳንሶ ግን በተወሰነ መንገድ የከፋው ይመስላል። ጥሩ ትግል አድርጓል ኬቨን ዳንሶና ዴቪድ አላባ። እንደነሱ አይነት ጥራት ያላቸው ተጫዋቾች አማካኙ ላይ አጥቂሎ ቢኖራቸው ትንሽ ስፔንን መፎካከር ይችሉ ነበር። ዲ ላ ፎንቴ ደስታቸው ልዩ ሆኗል። የኔሽንስ ሊግ ዋንጫን ዲ ላ ፎንቴ ባያሳኩም የአውሮፓ ዋንጫን ቻምፒዮን ናቸው። የወቅቱ የአውሮፓ ሻምፒዮን ናቸው ዲ ላ ፎንቴ። የዓለም ዋንጫውን ይደግሙታል። አብረን የምንመለከተው ነው። ከዚህ በፊትም ስፔን ወርቃማው ትውልድ ሻምፒዮን ሲሆን 2008 ላይ አውሮፓ ዋንጫን፣ 2010 ላይ ዓለም ዋንጫን፣ 2012 ላይ የአውሮፓ ዋንጫ ማንሳቱ ይታወሳል። ዲ ላ ፎንቴ የቪሴንት ዴል ቦስኬ መንገድ ይደግሙታል ወይ? አብረን የምንመለከተው ይሆናል። ስፔን 3-0 ማሸነፍ። የራሷን ሳታውቅ የሰው ታማስላለች ማለት አሁን ነው ማለት የራሷን ሩባት ነው። የራሷን ሳታውቅ ብቻ እንደፈለጋችሁ በሉት። እኔ ስላላወቅኩ ነው እኔም ብሎ ቋጣሪ ማለት ነው። ስፔን ላይ የሌለ እየቋጠርኩ በእኔ ቤት ምንድነው ቀመሬ ኦስትሪያ ካለፈች ማለት ነው ድንገት ብሎላት ካለፈች ምናምን ፖርቹጋል ክሮኤሺያን ካሸነፈች ቀለል ያለ ቡድን ታገኛለች ብዬ ማለት ነው። እንደዛ ነው የቀመርኩት በእኔ ቤት ማለት ነው። አልሆነም። ስፔን የሚገርም በቃ ትክክለኛውን ስፔንና የዓለም ዋንጫው ላይ ይሆናል አይደል መልእክት ያለው ስፔንን ዛሬ ተመልክተናል ብዬ አስባለሁ። ጨዋታው በጣም ጸዴ ጨዋታ ነበረበት። ኦስትሪያ ጭራሽ እንደዚህ አልገመትኳቸውም እኔ። ኢቨን የአርጀንቲና ጨዋታ ላይ በደንብ የተሻሉ ነበሩ እና እዚህ ጨዋታ ላይም ጠብቄ ነበር ጸዴ ጨዋታ እንመለከታለን ብዬ ነበር።
በኦስትሪያ በኩል ምንም የተለየ ነገር አልተመለከትንም ማለት ነው። በተለይ ደግሞ ምንም የጎል ሙከራዎች አልነበሩም። ኢቭን ቢግ ቻንስ አንድ ነበር ያደረጉትና እንደጠበቁት አይደለም። ስፔን እንደ ቡድን በጣም ጸዴ ነበሩ። ለኔ ፐርሰናሊ ጮቶ ኮከብ ብዬ ማስበው በዛሬው ጨዋታ ማርኮ ኮሪያኖ በጣም ነበር የሚችሉ 2 አሲስቶችን ማድረግ ችሏል። ያባበዱ አሲስቶችን ነው ማድረግ የቻለው። በተለይ ሰከንድ አሲስቱ በጣም ነበር የሚያምረው። ማድሪድ አፍሷል እያልኩ ነበር ማለት ያው መከላከል ላይ ምን ያህል ኢንቮልቭመንት እንዳለው ሁላችሁም ታውቃላችሁና ወደፊትም እንደዚህ ከሆነ በጣም ጸዴ ነው ብዬ ነው ማስበው። ከዛ ባለፈ ኒኮ ዊሊያምስን ቤንች አድርገው የአሌክስ ባይና የሚባለው ተጫዋች በጣም ጸዴ ነበር። እኔ እንደዚህ አልጠበቅኩትም ጭራሽ ማለት ነው። ከዛ ባለፈ ላሚን ያማል ጎል ማስቆጠር አልቻለም። ምን ያስቆጥራል ምናምን ብዬ ጠብቄው ነበር። ፈርስት ሃፍ አሪፍ ነበር፣ ሰከንድ ሃፍ ግን ያን ያህል አልነበረም። ከ80 ምናምን ላይ ተቀይሮ ወጥቷል። ኦያርዛባል የሚባለው አጥቂ ግን በቃ the most underrated በተለይ ለስፔን ሲጫወት ይልጅ 2 ጎሎችን አስቆጥሯል። አይ ቲንክ ባለማንጮ ራሱ 4 ጎሎችን ምናምን አስቆጥሯልና ግን አይወራለትም። በጣም የሚችል ልጅ ነው። በቃ የሚያገኛቸውን እድሎች ምናምን አይምርም ማለት ነው። እኔ ዛሬ ብቻ አይደለም ሁሉ ጊዜ ለስፔን ምናምን በቃ በጣም ጎበዝ የሆነ ልጅ ነው። ኤኒዌይስ እስኪ ሀሳብ አስተያየታችሁ እንዴት አያችሁት? ኮሜንት ሴክሽን ላይ አካፍሉ። ይመቻችሁ። እሺ ስፔን 3-0 አሸንፋለች። ይሄ ቪዲዮ ቆይቶ ከደረሳችሁ ኮፒ ሊንክ ሪፖስት አድርጉት። እያያዘው ስለሆነ ነው ቪዲዮዎችን ማለት ነው። ያማል እንደጠበቁት እየተንቀሳቀሰ አይደለም። ለምን እንደሆነ አላውቅም። ፖርቹጋል አሁን ይላችሁ ከስፔን ነው የሚገናኙት ዛሬ ክሮሺያን ካለፉ ማለት ግን ያማልን እንደጠበቁት እየተንቀሳቀሰ አይደለም። አይኖ ፈርስት ሃፍ ኩክ እያደረገ ነበር ሎንጬ ግን ጎል ማግባት አለበት። ማን ጎል ማግባት አለበት። ኦፍ ኮርስ የባላንዶሩ ነገር ላይ በቃ እየረሳ ነው ታውቃላችሁ አይደለም። ሙሉ ለሙሉ አመቱን ሙሉ የሚገርም ነገር እያደረገ ቢሆንም ለባርሳ ግን አሁን ለስፔን በቃ እየረሳ ነው። ወርልድ ካፕ ላይ በደንብ ራሱ ማሳየት ነበረበት። አንተ ምን አይነት ጎል ነው ያገባው? ሁለቱም ማለት ነው ገብቷቸዋል። ጎልደን ቡቱ ላይ ገብቻለሁ አለ። የሚያማምር ፊኒሺንግ ማለት ነው። ሁለቱንም ሎድሪቭን ጠቅጠቅ አደረገላችሁ። ይኸውላችሁ ፖርቹጋል ማለት ነው ከስፔን ጋር ስትጋጠም እኔ እርግጠኛ ነኝ ፖርቹጋል ስፔንን ታልፋታለች። ምንም ጥያቄ የለውም። ለመሰላችሁ ስፔኖች እየተጫወቱ ያለው ጨዋታ በጣም ነው የሚያስጠላው። ምንም እየፈሯቸው አይደለም ከነጭራሹ ማለት ነው። ኒኮ ዊሊያምስ የላቸው ምናምን ሮናልዶ ጠቅ ነው የምታደርጋቸው። እነዚህ ስታገኛቸው ዝም ብለህ ጠቅ ታደርጋቸዋለህ። ማንንም እንዳሰብ ስፔን ቀጣዋ የፖርቹጋል ተጋጣሚ መሆኗ ታውቋል ማለት ነው። ዛሬ ክሮሻን ልጥጥ አድርጋት የምታልፍ ከሆነ ፖርቹጋል ግን ከስፔን አንድ ያልተረዳ ነውና በደንብ ያላስተዋለው ሰው ወደ መከላከሉ ሃርድ ነው ጋይስ። በእርግጥ ሚድፊልዱ ነው ያን ሶሊድ ያደረገው፣ ግን ደግሞ ባክፎሯም ሃርድ ነው ያራዳል እንዴ። ያለፉት 4 ጨዋታዎች እኮ አንድ ጎል ያልተቆጠረባት አንድ። በእርግጥ ያን ያክል አታኪንግ ቲም ገጠባት ምናምን አይደለም፣ ግን ከአራቱ ቢያንስ አንድ ጎል ሊያስቆጥርባት ይገባ ነበር። አንድም ጎል አለመቆጠር የሆነ ምልክት የሆነ የሚያሳየው ነገር አለ። ከዚህ ውጭ ደግሞ ኦያርዛባል ያገባል፣ ስጠው፣ ችግር የለበትም፣ ያራዳል። ታፒንም አድርገው ቴፕም አድርገው ኩኩሬላ ምን አይነት አሲስት ነው የተመለከትነው ዛሬ? በጣም ጸዴ አሲስት ጨርሶ ነው የሰጠው ያራዳል። ልክ እንደሱ እኔም እየጨረስኩ ለቅላችኋለሁ። 4 ቀን በተከታታይ ዝም ብሎ የሰው ያፈነዳል። እግዚአብሔርን ድቡ ከትንሽ እስከ ትልቅ ዝም ብለን ነው የምናፈነደው። ይሄን ቴሌግራም ቻናል ጠቅ አድርገህ ሰርች አድርገህ ከዛ በኋላ ሄና ከችል እኔ በጣም አንደርሬትድ ማለት ነው ይሄ ቻናል። እግዚአብሔርን አንደርሬትድ ማለት ነው። የትም ቦታ እንደዚህ ሊሳካል አይችልም። ገብተህ ተመልከት። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። በሌሊቱ የፖርቹጋልና ክሮሺያ ጨዋታ ተመልሰን እንገናኛለን። ይመቻችሁ። ፈጣሪ ወይ ፖርቹጋል ቅጥቀጣን ከስፔን ትማርልኝ። አሜን። እፎይ ምንድነው 22 ሹት እንዴ? አይደብራችሁም እንዴ? ይሄ በረኛ እንዴ ችሎ ነው 7 ሴት ነው ያደረገው። ንጹህ እንደዛም ሆኖ አልቻለም። ወይ አሁን ማለት ነው ለፖርቹጋል እድላለሽ። ይሄንን ስፔን አይተሽዋል አይደለ? በቃ ነቃ ደንገጥ ብለሽ በኋላ ላይ ክሮሺያን ማሸነፍ ምጭ ከሆነ እድላለሽ። ተጠቀሙበት፣ ሮናልዶ ተጠቀሙበት። ፖርቹጋሎች በጉጉት ነው የምጠብቃችሁ፣ ግልጹን ስነግራችሁ ማለት ነው። ስፔን 3-0 በሆነ ውጤት አሸንፋለች። ጀማው ግን ስፔን እንደምንፈራት አይነት ቲም አይደለችም። እመኑኝ። ፖርቹጋል ራሱን አስተካክሎ ከመጣ አይደለም ክሮሺያን ይሄንን ቲም ራሱ አሸንፎ ለጥሩ ነገር ልንመለከት እንደምንችል ውስጤ ያስባል። ጀማው ግን ፖርቹጋል ያደርጓሉ አያደርጉም የሚለውን አላቅም። ማታ ግን ወጥሩ ስፔን አሸንፋለች። የምታስፈራ ስፔን ግን አልተመለከትኩም። ጀማው ወጥሩና ለፖርቹጋል ቋጥሮ ፕሊዝ በእናታችሁ። ይሄን ስፔንን ጥሎት ሊያልፍ ይችላል የሚመጣው ፖርቹጋል ማለት ነው። ግን ክሮሺያ ጀማው ለማንኛውም 3-0 በሆነ ውጤት ስፔን አሸንፋለች። ጀማው የማታውን ጨዋታ ስለስንት ገምቱታላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጀማው የፖርቹጋል ላይ በከባዱ እንገናኝ። ይመቻችሁ። ምንድነው አንተ ይሄ ካንተ ይጠበቃል? ካንተ ይሄ ይጠበቃል። ይሁንድም እንዴ ዛሬ ምን ነው ጀማው የሆነ ሉባንጃና ጋንጃ ማጭ ሰውበታል እንጂ በጤናው እንደዚህ አሁን ማታ
እኔ ላሚን እንዴት ነው እንዲህ ፐርፎርም የሚያደርገው? ቆይ ከመቼ ጀምሮ ነው ተበላሽ? እናንተ እኛ እኮ ስፔንን ቁጭ ብለን የምናየው እኮ አንተን ለማየት መሰለኝ። ካልሆነማ ምን ይሰራልና? ይኸውልህ ፖርቹጋልን ቁጭ ብዬ ማየው ለሮናልዶ ነው። አርጀንቲናን ቁጭ ብዬ ማየው ለሜሲ ነው። ስፔንን ደግሞ ሳይ ለላሚን ያማሉ ነው ኦፊሻሊ ማለት ነው። እና እንደዚህ አይነት ተቀባይነት የለው ፐርፎርማንስ ድጋሚ እንድታሳየን ያልፈልግም። እንዴ ተመልከቱት እስቲ ያለው ስታትስ አይጠበቅም። ቀዳሚን ያማል። ለማንኛውም ያው ስለምወደው ዛሬ ቀለል አድርገን ነው የምንወቅሰው። ገብቷችኋል አይደለ? ይህ ልጅ እንደሚችል ሁላችንም እናውቃለን። ግን በዚህ ዓለም ዋንጫ ዋቅተን እየጠበቅነው ስናየው ጥሩ ነገር ሊያሳየን ይገባል። በቃ ያለ ምንም ጥርጥር። ለማንኛውም ላሚን ቀጣይ ጨዋታ ላይ በከባዱ እንደምንመለከተው ተስፋ አደርጋለሁ። ይመቻሉ።